አብይ ይባላል። የኢትዮጵያ ጠቅላይ ሚኒስትር ሆኜ እኔ ንጉስ ነኝ። ሁሉ ጊዜ እኔን የሚያክል የፌስቡክ ፎሎወር ያለው ኢትዮጵያ የለም። ፎቶ አልነሳም። እኔን ለመግደል የምታደርጉት ሙከራ ተው፣ አይጠቅማችሁ። እኔ ደግሞ በተፈጥሮ የመለመን ጸጋ አለኝ። እኔን በግል መስደብ አይችልም። እኔን ይወዱኛል። እኔ ሳስበው ከኔ መንደር ውስጥ እኔ ከመጣ በኋላ እኔ ደሞዝ ከፍዬው ከኔ ጋር እየዋለ እኔ በ24 ሰዓት ዘልላቸዋለሁ። እኔ ዳሴ እንዲቀየር በጣም ብዙ ለፋ ነበር ያኔ እኔ በመቆይበት ጊዜ እኔ የሚል መንፈስ ስልጣን ከያዘ ሰሞኑን 8ኛ ዓመት ሞልቶታልና ሰልፍ ይወጣልኝ እየተባለ ነው። እኔ ያሸጋግራችኋለሁ፣ እኔ ሙሴ ነኝ፣ እኔ እንደ ኢየሱስ ነኝ፣ እኔ ከቀደሙት መሪዎች ሁሉ የተለየው ነኝ ወዘተ የሚሉት አብይ ንግስናንም ሙሴነትንም ኢየሱስነትንም መሪነትንም አሻጋሪነትንም ለሳቸው ብቻ ሰጥተው 8 ዓመት ባጅተዋል። ይህ ለኢትዮጵያ መንግስትነት አዲስና እንግዳ ነገር ነው። ንጉሳዊ ስርዓተ መንግስትም ትከተል በነበረችው ኢትዮጵያ እንዲህ ያለ ነገር የተሰማበት ጊዜ ስለማውቁ ማስረጃ የለም። አፄ ኃይለ ሥላሴም ራሳቸውን ይሁን መንግስታቸውን እኛ እያሉ ይጠሩ እንደነበር ግን በብዙ ተጽፏል። መንግስቱ ኃይለማርያም እኛ ታገልን፣ እኛ ተዋጋን፣ እኛ መሬት አዋጅ አወጅን፣ እኛ ስቀን አናቅም ወዘተ ሲሉ ሳቁንም ሐዘኑንም ድሉንም ሽንፈቱንም የጋራ ሲያደርጉ እንጂ እኔ ሲሉ እምብዛም አይደመጡም። መለስ ዜናዊ በቀጥታ የግል ህይወታቸውን ፍላጎታቸውንና ገጠመኞቻቸውን ሲያብራሩ ካልሆነ በቀር ስለ መንግስት ሲያወሩም ሆነ ስለ ድርጅታቸው ሲናገሩ እኔ የሚል ቃል ከአንደበታቸው አይወጣም፣ ለዚያውም በቁጠባ። አቶ ኃይለማርያም ደሳለኝም የእሳቸውንና የቤተሰባቸውን ትዝታዎች በተናገሩበት አንድ አጋጣሚ ካልሆነ በቀር የኢፌዴሪ መንግስት እኔ እያሉ ሲጠሩት አልተሰሙም። ጠቅላይ ሚኒስትር አብይ ግን ሁሉንም ነገር እኔ አደረግኩት፣ እኔ ፈጸምኩት ብለው እንዲናገሩት፣ ሌሎችም እሳቸው ብለው እንዲናገሩላቸው እያደረጉ ቀጥለዋል። ሌላው ቀርቶ ከ10 ሺህ በላይ ዜጎች የተሳተፉበትን የቀደሙት መሪዎች 65 በመቶ ሰርተው ያጠናቀቁትን እንደ ሳሊኒ ያሉ ዓለም አቀፍ ድርጅቶች የሰሩትን የህዳሴ ግድብን ሳይቀር እኔ ውሃ ያዝኩ ብለው በጉንጫቸውና በኪሳቸው የያዙት ይመስል እኔ ብለው ይናገራሉ። ጠቅላይ ሚኒስትሩ እንደኔ ያለ መሪ የለም ሲሉም በድፍረት ነው። በእርግጥ እንደሳቸው ያለ መሪ ታይቶ እንደማይታወቅ የኢትዮጵያ ታሪክ ይመሰክራል። እሳቸው እንዳሉት ሳይሆን ሚሊዮኖችን የገደለ ተገንጠሉልኝ ብሎ ክልሎች እንዲሄዱለት ጥሪ ያቀረበ ሂዱልኝ እያለ የጠየቀ መሪ የለም። የተረከበውን ሀገር መምራት አቅቶት ችሎታም እንደሌለው ያሳየ የሚያስተዳድረው ግዛት በፍጥነት እያነሰና እየቀነሰ የመጣበት ሌላ መሪ የለም። ኃይለማርያምና መለስ የማይቆጣጠሩት ቀበሌና ጎጥ አልነበራቸውም። መንግስቱ ኃይለማርያም ትግራይን የተነጠቁት ከ15 ዓመታት ውጊያ በኋላ ነው። ቀዳማዊ ኃይለ ሥላሴም ከ40 ዓመታት በላይ በተሻገረው ዙፋናቸው ከቁጥጥራቸው ውጭ የሆነ የኢትዮጵያ አካባቢ አልነበረም። አብይ አህመድ ግን ገና በመጀመሪያው 2 ዓመት ትግራይን አጡ፣ ከፊል ወለጋን ተነጠቁ። በመቀጠል አብዛኛው የአማራ ክልል ከእርሳቸው አገዛዝ ውጭ ሆነ። ላለፉት 8 ዓመታትም ትግራይን ለአንዲት ቀን እንኳን ማስተዳደር ተስኗቸው ቀርተዋል። አብይ አገር የመምራት ችሎታ ያላቸው መሆናቸውን አላሳዩም ብለው አቶ ጌታቸው ረዳና ጋዜጠኛ መህዲ ሐሰን በአልጀዚራ ላይ እስከመናገር ያበቃቸውም ይሄው አቅመቢስነታቸው ሳይሆን አይቀርም። የሚመራውን አገር ተገንጠልልኝ እያለ የሚጠይቅ መንግስት ከአብይ በፊት ነበረው የሚለውን ስናነሳ በእርግጥም እሳቸው እንደሚሉት ለየት ያሉ መሪ ናቸው ያስብለናል። 8 የመከራ የስቃይና የእልቂት ዓመታትን በኢትዮጵያ ላይ ያነበሩት ጠቅላይ ሚኒስትር አብይ እኔን የመሰለ መሪ የለም የሚለውን ደጋግሞ መናገራቸው ካልቀረ በእርግጥ እሳቸውን የሚመስል የለም ወይ ብለን እንፈልግ። የመተንተኛውን ፎርሙላ የሚሰጡን ደግሞ ራሳቸው ናቸው። የቀደሙት መሪዎች ከኔ ጋር እንዲህ ይነጻጸሩ ሲሉ ቀመር ይሰጣሉ። የኢትዮጵያ ሕዝብ አጠቃላይ ችግር ማንና ማንን መቼ እንደሚያወዳድር አያውቅም። ለምሳሌ ኢትዮጵያን የመሩ ሰዎች ስንት ዓመት መሩ? እያንዳንዳቸው እኔን በ10 ወር ልታወዳድሩ ከፈለጋችሁ ኃይለ ሥላሴ ተሾሙ 10 ወር ላይ ምን ሰሩ? መንግስቱ ተሾሙ 10 ወር ምን ሰራ? መለስ ተሾሙ 10 ወር ምን ሰራ? ኃይለ ማርያም ተሾሙ 10 ወር ምን ሰራ ነው እንጂ የሆነ 10 ዓመትም 20 ዓመትም የቆየውን ሰው ከ10 ወር ጋር ካወዳደርክ አልገባህም ማለት ነው። የኢትዮጵያ ህዝብ አጠቃላይ ችግር በሚል ማንን ከማን ማነጻጸር እንዳለበት አያውቅም እያሉ 120 ሚሊዮንን ህዝብ እንዳላዋቂ የዘለፉበትን ይህንን ንግግራቸውን ያሰሙት በጥር ወር 2011 ዓመተ ምህረት ነበር። ያኔ ገና መንበሩንም እርካቡንም ከያዙት 10ኛ ወራቸው ነበር። ከተለያዩ የኢትዮጵያ አካባቢዎች የተጠሩ መምህራንን ሰብስበው ሲያወያዩ ያንን የመወዳደስና የመሞጋገስ ዘመን የሚገዳደሩ ጠንካራ ጥያቄዎች ቀረቡባቸው። በርከት ያሉት ጥያቄዎች እሳቸው በሚወዱት አይነት መንገድ አልቀረቡም። በቀደመው ጊዜ ሰላም ነበረን፣
ከዚህ በፊት ልማት ነበረን፣ እንደ በፊቱ መንገድ ቢሰራልን፣ እንደ ድሮ ቤት ቢገነባልን እየተባሉ ሲጠየቁ ብስጭታቸውን መቋቋም ተሳናቸው። ህዝቡን በመደዳ ይሞልጩትም ገቡ። ስለ ሰላም አትጠይቁኝ፣ እኔ የሰፈራችሁ ሚሊሻ አይደለሁም አሏቸው። የኢትዮጵያን ህዝብ እኔን ከቀደሙት መሪዎች ጋር ማወዳደር ከፈለገ የ10 ወር ዘመናቸውን ብቻ ወስዶ ይገምግመን ያነጻጽረን አሉ። አሁን ይህንን ፎርሙላቸውን አምጥተን ጥያቄያቸውን ለመመለስ እንሞክር። የኢትዮጵያን ህዝብ አጠቃላይ ችግር ማን ከማን ማነጻጸር እንዳለበት አያውቅም የሚለውን ድምዳሜያቸውን ለመሞገትም እሳቸው ከእነሱ ጋር አነጻጽሩኝ ብለው የጠቀሷቸውን የቀድሞቹን መሪዎች የመጀመሪያ 8 የስልጣን ዓመታት ከእሳቸው ያለፉት ዓመታት ጋር በጥቂቱ እናነጻጽረው። እሳቸው ያልጠቀሱት የፋሽስት ጣሊያንን ዘመንም እናካትበት። ይህ ምስል አፄ ኃይለ ሥላሴ ዘውድ ደፍተው የኢትዮጵያ ንጉሠ ነገሥት የሆኑ ዕለት ጥቅምት 23 1923 የተቀረጸ ነው። አፄው ንግሥናውን ከተረከቡ በኋላ ባሉት ተከታታይ ዓመታት ውስጥ ለኢትዮጵያ ልማት፣ ሰላምና ሉዓላዊነት ምን አበረከቱ የሚለውን በጥቂቱ በማስታወስ ጠቅላይ ሚኒስትር አብይ ባመጡት ቀመር እንገምግማቸው። አገሪቱ ሰላም እንዲኖራትና በሕግና ስርዓት እንድትመራ ለማድረግ በፍትሐ ነገሥት ተጽፎ የኖረውን እጅና እግር የመቁረጡን የጭካኔ ቅጣት አስቀርተው ለፍርድ ቤቶች የተሻሻለ የአሰራር ደንብ አውጥተዋል። ዳኞች እንዳሻቸው ሰዎችን በእስራትና በገንዘብ የሚቀጡበትን ልማድ አስቀርተው የወንጀለኛ መቅጫ ሕግ አውጥተዋል። በአገሪቱ ታሪክ ለመጀመሪያ ጊዜም ሕገ መንግሥት አስተዋውቀዋል። የባሪያ ንግድን አስቀርተው የመንግስታቱ ማህበር በመስራችነት ተቀላቅለዋል። በየአካባቢው የነበሩበትን የባላባት ገዢዎችን ማስወግደው መንግስት የሚሾማቸውን ሰዎች ተክተዋል። ውትድርና በልማድ ብቻ መሆኑ ቀርቶ የጦር ማሰልጠኛ ትምህርት ቤት ከፍተው ውትድርና እንደ ትምህርት እንዲሰጥ ማድረግም ጀምረዋል። እነዚህ ህግና ስርዓት ኖሮ አገር በሰላም እንዲተዳደር ለማድረግ የተሰሩ መንግስታዊ ኃላፊነቶች ናቸው። ህግና ስርዓት ማክበርን፣ ፍትህ በዳኝነት ብቻ እንዲሰጥ ማድረግ እንደ ግዴታ መጣሉን በህይወቴና የኢትዮጵያ እርምጃ መጽሐፋቸው አስፍረዋል። ይህ የሰዎችን ያለ ፍርድ መቀጣት የሚከለክልና የደቦ ፍርድን የሚያስቀር መንግስታዊ ዘዴ ነበር። ማናቸውም ኢትዮጵያዊ ትክክል መብት እንዲኖረውና የተወደደ ህዝባችን ሁሉ የአንድ ትልቅ ቤተሰብ ተወላጆች ሆነው በወንድማማችነት እኩል እንዲኖሩ ዘወትር የተከተልነው ዓላማ ነው። በንጉሠ ነገሥቱ መንግስት ግዛት የሚኖሩ ሰዎች ሁሉ ሃይማኖታቸውን ስርዓት አክብረው በነጻነት ለመፈጸም አይከለከሉም። ንጉሱ የኢትዮጵያን ህዝብ የአንድ ትልቅ ቤተሰብ አባላት ብለው ከጠሩ በኋላ እያንዳንዱን በህግና ስርዓት እንዲመራ ህገ መንግስት ማበረከታቸውን፣ ወንጀለኛ መቅጫ ህግ መተግበራቸውን ወዘተ ይናገራሉ። ጠቅላይ ሚኒስትር አብይ አወዳድሩኝ ባሉት መሰረት ከመጀመሪያዎቹ የአፄ ኃይለ ሥላሴ ዓመታት ጋር በህግና ስርዓት ከማስከበር አንጻር ሲወዳደሩ ለስልጣናቸው የሚጠቅማቸውን አኳኋን በማያሻማ ቋንቋ የተገደበውንና በየትኛውም መንገድ ከ5 ዓመት በላይ ስልጣን መያዝ የሚከለክለውን የአገሪቱን ህገ መንግስት ተረጎምኩት ብለው ከህግ ውጭ ስልጣን ላይ የቀጠሉ ሆነው እናገኛቸዋለን። የሰፈራችሁ ሚሊሻ አይደለሁም በማለትም አገሪቱን የጎበዝ አለቆች ምድር አድርገዋታል። ከዚህ በተጨማሪም አገር በህግ ሳይሆን በስርዓት አልበኝነት እንድትገዛ፣ ዜጎች ጸጉረ ልውጥና የቀንጅብ ተብለው በደቦ ፍርድ እንዲገደሉ፣ ጽንፈኛና አሸባሪ እየተባሉ እንዲጨፈጨፉ፣ ንጉሱ እንዳሉት ህዝቡ እንደ አንድ ቤተሰብ በአንድ ላይ የሚኖር ሳይሆን እርስ በርስ የሚጠላላ እንዲሁም ብዙ ቂም ያለው እንደሆነ ሲናገሩ፣ አንዱ በአንዱ ላይ እንዲዘምትም ሲቀሰቅሱ ነው 8 ዓመቱን ያጠናቀቁት። ኢትዮጵያውያን ሳንተዋወቅ የመጠላላት ዝንባሌ ያደገ ስለሆነ ኢትዮጵያ ውስጥ የተከማቸ ጥላቻ አለ፣ የተከማቸ ቂም አለ፣ አመፃ አለ፣ በቀል አለ። በብዙ ጉዳዮች በቀል አለብን። ለሺህ ዓመታት ተዋዶ የኖረን ህዝብ የተከማቸ ጥላቻ ያለበት እያለ ህዝብና ህዝብ እንዲጠላላ የጎሪጥም እንዲተያይ ያደረገ የአብይ አህመድ የመጀመሪያው 8 ዓመት አፄ ኃይለ ሥላሴ በአገሪቱ ታሪክ ለመጀመሪያ ጊዜ አውሮፕላኖች እንዲገዙ ያደረጉበት ነው። በአዲስ አበባ ብቻ ተወስኖ የነበረውን የስልክና የፖስታ አገልግሎት በየአውራጃው ያስገቡት፣ በአገሪቱ ውስጥ እሳቸው ስልጣን እስኪይዙ ድረስ የነበረችው አንድ አውቶሞቢል መኪና ብትሆንም በመጀመሪያዎቹ የንግስና ዘመናት መኪኖችና ብስክሌቶች በስፋት ያስገቡት፣ ኢትዮጵያ ከአዲስ አበባ ውጭ ባሉ ከተሞቿ የኤሌክትሪክ መብራት የሚያየችው በቀዳሚዎቹ የአፄ ኃይለ ሥላሴ 7 ዓመታት ውስጥ ነው። አፄ ኃይለ ሥላሴ የተረከቡት እጅግ ኋላ ቀርና አንድ ትምህርት ቤት ብቻ ያለውን አገር ነው። በዚህም አንድ ለእናቱ የሆነውን የዳግማዊ ምኒልክ ትምህርት ቤትን በማብዛት በውጭ ሀገር ቋንቋ መማሪያ መጽሐፍት አሳትመው የቀለም ትምህርት የሚያስተምሩ ዘመናዊ ትምህርት ቤቶችን በየአውራጃው ከፍተው በሺህ የሚቆጠሩ ዜጎችን ማስተማር ጀምረው ነበር። ጠቅላይ ሚኒስትር አብይ አወዳድሩኝ ባሉት መሰረት ከዚህ አኳያም ከንጉሱ የመጀመሪያ 8 እና 7 ዓመታት ጋር ሲነጻጸሩ ባካሄዱት ጦርነት ሌሎች አካባቢዎችን ሳይጨምር በ2 ዓመት ውስጥ በትግራይ በአማራና በአፋር ብቻ 7000 ትምህርት ቤቶችን በድሮንና በከባድ መሳሪያ ያወደሙ 20 ሚሊዮን የሚጠጉ ተማሪዎችን ከትምህርት ውጭ ያደረጉ መሆናቸውን የዓለም አቀፍ መገናኛ ብዙሃን
ዘግበዋል። ንጉሱ በመጀመሪያዎቹ የስልጣን ዘመናቸው ዙፋኑን ከነጠቋቸው ልጅ ኢያሱና ደጋፊዎቻቸው ተቃውሞ የገጠማቸውና ግጭት ውስጥ የገቡ ቢሆንም 1 ሚሊዮን ሕዝብ የፈጀ ጦርነት በጎረቤት ሀገራት የታገዘ ውጊያ ግን አላካሄዱም። በስልጣናቸው 5ኛ ዓመት ላይ የጣሊያን ወረራ ሲያጋጥማቸው እስከ ግንባር ድረስ ዘምተው በማይጨው ጦርነትም ላይ ተሳትፈው ጦራቸው እንደተፈታ ሲገባቸው ወደ ስደት ሄደው በዲፕሎማሲው መድረክ ስለ ሀገራቸው ሉዓላዊነት የሚፋለሙ ሆነው ቀጥለዋል። አብይ አህመድ ግን ጎረቤቶቻቸውን እየጠሩ ኑ ኢትዮጵያን ወረሯት ውጓትም ማለታቸውን የሱዳኑ አልቡህራንም ሆኑ የኤርትራው መንግስት ሻዕቢያ የገለጹት ነገር ነው። ጉዳያችን የጠቅላይ ሚኒስትሩን 8 ዓመታት እሳቸው በስም ከጠቀሷቸው የቀድሞ መሪዎች አንጻር መመልከት በመሆኑ ንጉሱ ከነገሱበት እስከተሰደዱበት ያሉት የመጀመሪያ ዓመታት ከልማት ከሰላምና ከሉዓላዊነት አንጻር በጥቂቱ ይህን እንደሚመስሉ አስታውሰን ወደ ቀጣዩ የኮሎኔል መንግስቱ ኃይለማርያም ዘመን እንሻገር። 17 ዓመታችን ነው። ተኝተን አናቅም፣ ተደስተን አናቅም፣ ስቀን አናቅም። ኮሎኔል መንግስቱ አገር ምድሩ ሁሉ ያለሳቸው ትዕዛዝ ንቅንቅ እንደማይል የሚያውቁ ቢሆንም እሳቸው ግን እኔ ሲሉ አይገኙም። ለዚህም ነው ሳቅንና ደስታን እንኳን የጋራ አድርገው ስቀን አናውቅም ሲሉ የሚደመጡት። ጠቅላይ ሚኒስትርነቱን ያመኑ የማይመስሉት ዛሬም በስልጣን ላይ ሆነው ቤተ መንግስት የገቡ የማይመስላቸው አብይ ግን እኔ እያሉ ሲናገሩ እኔን ስታወዳድሩ መንግስቱ ተሹሞ 10 ወር ምን ሰራ ብላችሁ ጠይቁ ብለዋልና እሱን ቀመር ይዘን ኮሎኔሉና በመጀመሪያዎቹ 6፣ 7ና 8 ዓመታት የሰሯቸው ስራዎች ምንድናቸው ብለን እንጠይቅ። ከአሁኑ ኮሎኔል 8 የአገዛዝ ዘመናትም ጋር እናነጻጽረው። ኮሎኔሉ ዘውዳዊውን መንግስት ካስወገዱት በኋላ ባሉት 8 ዓመታት የኢትዮጵያን ሁኔታ ከመሰረቱ የቀየሩ መሰረታዊ ተግባራት አከናውነዋል። በየካቲት 25 1967 የመሬት አዋጅን አውጥተው የኢትዮጵያን አርሶ አደር የመሬት ባለቤት አድርገዋል። የከተማ ቦታና ትርፍ ቤት አዋጅ አውጀውም ባላባቶች በአገር ሀብት ገንብተዋቸዋል ያሏቸውን ቤቶች ወርሰዋል። ኮሎኔል መንግስቱ መሬት ያደሏቸውን አርሶ አደሮች የአሁኑ ጠቅላይ ሚኒስትር ማዳበሪያ ከልክለው ምርት እንዳያመርቱ አድርገዋቸዋል። የቀድሞ ፕሬዚዳንት ቤት እየሰጡ ድሃዎችን ባኖሩበት በአዲስ አበባ በሺህ የሚቆጠሩትን ለቤተ መንግስታቸው ግንባታና ለአድሏዊ ፖሊሲያቸው ሲሉ ማፈናቀላቸውን ቀጥለዋል። ዛሬ የቀበሌ ቤት እየተባሉ በሚጠሩት የአዲስ አበባ ቤቶች ውስጥ ሲኖሩ ቆይተው በጠቅላይ ሚኒስትር አብይ መመሪያ በቤተ መንግስቱ ዙሪያ 4 ኪሎ ሜትር ራዲየስ ሰው መኖር የለበትም ብለው በኮሪደር ልማት ሰበብ እንዲፈናቀሉ ያደረጓቸው የ4 ኪሎ የፒያሳ የካዛንቺስና መሰል አካባቢ ነዋሪዎች በመንግስቱ ኃይለማርያም የቤት ባለቤት የተደረጉ ነበሩ። ኮሎኔል መንግስቱ በትምህርት ላይ በሰሩት ስራም ከአብዮቱ በኋላ ባሉት 6 ዓመታት በየዓመቱ 4 ሚሊዮን ተማሪዎች ወደ 1ኛና 2ኛ ደረጃ ትምህርት ቤቶች ገብተዋል። ይህም በአማካይ 12 በመቶ ዓመታዊ እድገት እንደነበረው በአፍሪካ የትምህርት እድገቶች ላይ ያተኮረው ዘ ኢዱኬሽን ሲስተም ኦፍ አፍሪካ መጽሐፍ አስቀምጧል። በጠቅላይ ሚኒስትር አብይ የስልጣን ዘመን ደግሞ በ2013ና 2014 የትምህርት ዘመን ብቻ በጦርነትና በመፈናቀል ብቻ በጥቂቱ 15 ሚሊዮን ታዳጊዎች ከትምህርት ገበታ ውጭ መደረጋቸውን ዩኔስኮ ይፋ አድርጓል። በአምናው የትምህርት ዘመን ደግሞ የተባበሩት መንግስታት እንዳለው 10 ሚሊዮን የሚደርስ ተማሪ ከትምህርት ውጭ ተደርጓል። የዘንድሮ ዓመት ደግሞ በአማራ ክልል ብቻ 5 ሚሊዮን ተማሪዎችን ከትምህርት ቤት እንዲቀሩ ያደረገ ሆኗል። ኮሎኔል መንግስቱ መሃይምነትን እንዋጋ፣ መማር መማር፣ አሁንም መማር እያሉ በሌኒን መፈክር መሰረተ ትምህርት ለማስፋፋት ሲሰሩ በኖሩበት ቤተ መንግስት ኮሎኔል አብይ መማር ምን ይሰራል? አይፎን የሰራው እኮ ዲግሪ የሌለው ሰው ነው፣ ዓለም መማርም የዓለም ፍጻሜ አይደለም የሚሉ ሆነው ቀጥለዋል። አውሮፕላን የሰራው እዚህ ቤት ውስጥ የምናገርበትን ማይክሮፎን የሰራው መብራት የሰራው ቲቪ የሰራው የቲቪ ሙያ ያላቸው ይመረቁም አይመረቁም አንድ የሆኑ ሰዎች ናቸው እንጂ ዲግሪ ያለው ሰው አይደለም የሚሰራው ይሁሉ እና ዲግሪ ያለመያዝ መጥፋት ተደርጎ መውሰድ የለበትም። በዓለም ላይ የምናውቃቸው ዋና ዋና ጋጀት የፈጠሩ ሰዎች ዲግሪ ያላቸው አይደሉም። በዚህ ቤተ መንግስት ውስጥ የገቡ ሁሉም የኢትዮጵያ መሪዎች በሚባል ደረጃ የትምህርትን አስፈላጊነት አምነው የሰሩ የተንቀሳቀሱና በብዙ የደከሙ ሰዎች ናቸው። አብይ አህመድ ከ7ኛ ክፍል አቋርጦም ጠቅላይ ሚኒስትር መሆን ስለሚቻል ትምህርት አያስፈልግም ባይሉም የመማርን አላስፈላጊነት ግን እንዲህ የሚሰብኩና እየደጋገሙ የሚናገሩ ናቸው። ኮሎኔል መንግስቱ በስልጣናቸው የመጀመሪያ 8 ዓመታት ውስጥ ካጋጠሟቸው አደጋዎች ዋናው የሶማሊያ ወረራ ነበር። በአገር ውስጥ በርካታ ተቃዋሚዎች ቢኖሩባቸውም ገድለው ሊቀብሯቸው ቃታ የሳቡባቸው ባላንጣዎች እንደከበቧቸው ቢያውቁም የሶማሊያን ወረራ ግን ከስልጣን አስበልጠውት ዝም አላሉም። በኮሎኔል ዚያድ ባሬ የምትመራው የያኔዋ ሶማሊያ የኢትዮጵያን ሉዓላዊ ግዛት በኃይል ስትይዝ ስልጣኔን ኢህአፓ ይወስደዋል ሳይሉ መንበሩን መኢሶን ይቀማኛል የሚል ሰበብ ሳይፈጥሩ የአገሩን ህዝብ አስተባብረው ኦጋዴን ዘምተዋል። ይህንንም ድል አድርገው ተመልሰዋል። ኮሎኔሉና መንግስታቸው የሶማሊያን ወረራ ያከሸፉትና የአገራቸውን ሉዓላዊነት ያስከበሩት ከስልጣናቸው ይልቅ አገራቸውን አስቀድመው ነው። በወቅቱ የታጠቁ ተቃዋሚዎቻቸው በከተማም ሆነ በገጠር የበዙና መንበራቸውን በእነዚሁ አካላት የመነጠቅ ዕድሉ የሰፋ ቢሆንም እሳቸው ግን 4 ኪሎን ከመጠበቅ ይልቅ ሉዓላዊነትን መከላከል ይቀድማል ብለው
ኦጋዴን ወርደዋል። የዘንድሮው የአገሪቱ መሪ ደግሞ ጎረቤቶቻቸውን እየጋበዙ ኑ የትግራይን መሬት ውሰዱት፣ መተህ የአማራን መሬት ውረር፣ ደቡብን ቆርሰ ብትወስደው ምን ተዳዬ እያሉ በግብዣና በዝምታ አገሩን እየቀነሱ አድለውታል። ይህንን ሁሉ አድርገው ቀብረር ብለው ከየትኛውም የውጭ አገር ጋር ባለፉት 100 ዓመታት ተታኩሰን አናውቅም ሲሉም ይናገራሉ። በ100 ዓመት ጊዜ ውስጥ 7 ዓመት ሙሉ ከአንድም ጎረቤት ጋር ያልተዋጋ ብቸኛው መንግስት የኛ መንግስት ነው። ኢትዮጵያ የትኛውንም ሀገር የመተንኮስና የመውረር ታሪክ የላትም። ባለፉት 100 ዓመታት ውስጥ ኢትዮጵያ ለመዋጋት የተገደደችውም መተውባት እንጂ ሄዳባቸው አይደለም። ለጠቅላይ ሚኒስትር አብይ ግን ይህም ስህተት ነው። በሳቸው እይታ የውጭ ወራሪን እንደሳቸው ጋብዞ ማስገባትና ሀገርን ማስወጋት እንጂ መከላከል ነውር ነው። እናም ጅቡቲን በድሮን ሱዳንን በጦር ኤርትራን በሰራዊቷ ደቡብ ሱዳንን በታጣቂዎቿ ኢትዮጵያውያንን እየገደሉና ግዛቷን እየቆረሱ እንዲወስዱ አብይ አህመድ የተባሉ መሪ ከ4 ኪሎ ፈቅደውላቸዋል። ጠቅላይ ሚኒስትር አብይ ከ6 ዓመታት በፊት ከቀድሞቹ መሪዎች ጋር ጊዜ መርጣቸው አነጻጽሩኝ ባሉት መሰረት ባለፍ ገደም የምናደርገውን ቅኝት ቀጥለን 1983 ላይ እንድረስ። አቶ መለስ ዜናዊና ጓዶቻቸው በ17 ዓመታት የፖለቲካና የትጥቅ ትግል ስልጣን ከያዙ በኋላ የነበሩት የመጀመሪያዎቹ የስልጣን ዓመቶቻቸው እንዴት ያሉ ነበረ የሚለውን እንመልከት። አቶ መለስ የመሩት መንግስት ወደ ስልጣን በመጣ በ3 ሳምንታት ውስጥ ሐሳብን በነጻነት የመግለጽ ሚዲያን የመክፈት የመደራጀትና የመሰባሰብ መብትን ፈቅዶ በአገሪቱ ታሪክ በማይታወቅ ደረጃ የመገናኛ ብዙሃን ነጻነት ሰፍኗል። ሳንሱር ተነስቷል። የታገሉትን ስርዓት ካስወገዱ በኋላም የአገሪቱን የፖለቲካ ኃይሎች ሰብስበው ኑ የሽግግር መንግስት እንመስርት ብለው በአገሪቱ ውስጥ ለመጀመሪያ ጊዜ አካታች የሽግግር መንግስት ጉባኤ ተጠርቷል። የሽግግር መንግስቱም ተመስርቷል። ኢህአዴግ የደርግን ሰራዊት አሸንፎ አገሪቱን ከተቆጣጠረ በኋላ በአገራችንና በሌሎችም ሀገሮች እንደተለመደው ስልጣኑን ብቻውን በመያዝ ይበጃል ያለውን ወደ ማስፈጸም አልተሸጋገረም። ከመጀመሪያውም የያዘው የመፍትሄ ሐሳብ በኢትዮጵያ ዘላቂ ሰላምና ዲሞክራሲያዊ ሁኔታ ይሰፍን ዘንድ የተለያዩ ኃይሎች የሚገኙበት የመሸጋገሪያ መንግስት እንዲመሰረት ማድረግ ስለነበር በዚያው መሰረት የሀገራችንን መላ ህዝቦች ጥቅምና ፍላጎት እንዲሁም የተለያዩ አመለካከቶች ያቀፈ የሽግግር መንግስት ለመመስረት ይኸውና ይህንን ጉባኤ ሊያዘጋጅ አቶ መለስ የመሩት ድርጅት የቀድሞውን መንግስት ጥሎ እርሳቸው እንዳሉት ብቻውን መንግስት ለመመስረት የሚያስችል ወታደራዊና ድርጅታዊ ብልጫ የነበረው ቢሆንም ከሌሎች ኢትዮጵያውያን ጋር በመሆን የሽግግር መንግስቱን ለመመስረት ተስማምቷል። ያ የሽግግር መንግስትም በአገሪቱ ታሪክ ውስጥ ታይቶ የማያውቅ እጅግ አካታችና የተለያየ ዳራና አስተሳሰብ ያላቸውን ኃይሎች ያቀፈ ደግሞም ለ4 ዓመታት የቆየ ነበር። በ2010 ዓ.ም ወደ ስልጣን የመጡት የአሁኑ የኢትዮጵያ ጠቅላይ ሚኒስትር ግን የሽግግር መንግስት ሲጠየቁ እኔ ያሸጋግራችኋለሁ ከማለት የዘለለ አገራዊ ችግርን ለመፍታት መተባበር አያስፈልግም ብለዋል። አሁን የሚያስፈልገው የሽግግር ሐሳብ ነው። ለሽግግር መንግስቱ ብዙ አትስጉን ያሸጋግርላቸዋል። እንዲህ በጩኸትና በጭብጨባ ታጅበው እኔ ያሸጋግራችኋለሁ ባሉት መሰረት ወደ ጥልቅ የውድቀት ቁልቁለት ማህበረሰባዊ ቁርሾና ብሔራዊ ደም መፋሰስ አሸጋግረዋል። በዚህም በዘመናዊ የአገሪቱ ታሪክ ውስጥ በነበሩ ጦርነቶች ሁሉ የሞተው ሰው ተደምሮ የማይደርስበት የሟች ቁጥር ያስተናገደ እልቂት አዋልደዋል። በቅርቡ የተካሄደ አንድ ጥናት እንደሚለው ከአድዋ ጦርነት እስከ ኢትዮ ኤርትራ ውጊያ ድረስ በአገሪቱ ውስጥ በጠቅላላ የሞቱት ኢትዮጵያውያን ቁጥር ተደምሮ ጠቅላይ ሚኒስትር አብይ በ8 ዓመት ውስጥ የስልጣን ዘመናቸው የገደሉትንና ያጋደሉትን አይደርስበትም። ከአቶ ኃይለማርያም ደሳለኝ ጋር አነጻጽሩኝ ባሉት መሰረት የቀድሞ አለቃቸው ዘመን ከሳቸው 5 ዓመት ጋር ሲወዳደር የሚገናኝ አይደለም። አቶ ኃይለማርያም ቢያንስ በአቶ መለስ ዜናዊ የልማት አርበኝነት የተጀመሩትን 10 ዩኒቨርሲቲዎች ከ150 ሺህ በላይ የጋራ መኖሪያ ቤቶች የአዲስ አበባና የኢትዮ ጅቡቲን የባቡር መስመሮች ጨርሰው ህዳሴ ግድብን 65 በመቶ አድርሰው የአዲስ አዳማን የፍጥነት መንገድ ጨምሮ በ10 ሺዎች የሚቆጠር የመንገድ ግንባታ ያካሄዱና በርካታ አገራዊ የልማት ፕሮጀክቶችን የሰሩ አገራቸውን በውጭ ወራሪ ያላስደፈሩ አልሸባብን ከሌሎች አጋሮች ጋር ሆኖ ለመዋጋት አሚሶምን የተቀላቀሉና መሰል ተግባራትን ያከናወኑ ነበሩ። ይህ በአቶ መለስ ተጀምሮ በአቶ ኃይለማርያም ደሳለኝ የተገባደደ ስኬት ነው። ጠቅላይ ሚኒስትር አብይ በአንጻሩ ከአዋሽ ወልዲያ የሚደርሰውንና በመሰል መንገድ የተጀመሩ የባቡር መንገዶችን ወደ ጦር ሜዳነት የቀየሩ የኢትዮጵያ ሉዓላዊነትና ሰራዊት ደጋግመው ያስደፈሩ አንድም የኮንዶሚኒየም ቤት ጀምረውና ጨርሰው ያላስረከቡ የልማት ፕሮጀክቶችን ሁሉ አጥፈው የራሳቸውን ቤተ መንግስት በ1.5 ትሪሊዮን ብር የሚሰሩና መናፈሻዎቻቸውን የሚገነቡ ናቸው። በነገራችን ላይ እሳቸው በስም ከጠቀሷቸው መሪዎች ውስጥ 3ቱ በሚኒሊክ ቤተ መንግስት ሆነው አገር የመሩ ሲሆን አፄ ኃይለ ሥላሴ የመጀመሪያዎቹን 5 ዓመታት አገር ያስተዳደሩት አሁን የአዲስ አበባ ዩኒቨርሲቲ ግቢ በሚገኘው በያኔው የገነተ ልዑል ቤተ መንግስት በአሁኑ የኢትዮጵያ ጥናት ኢንስቲትዩት ውስጥ ነው። በመጀመሪያው 8 የስልጣን ዘመኑ አንደኛውም የኢትዮጵያ መሪ እንደ ጠቅላይ ሚኒስትር አብይ ቅድሚያ መቀመጫዬን ብሎ ቤተ መንግስት ለማነጽ ረብጣ ዶላር የመደበ የለም።
የኔ ካቢኔ እኔ ንጉስ ነኝ ሁሉ ጊዜ እኔን የሚያክል እኔን ለመግደል እኔ ደግሞ በተፈጥሮ እኔን ይወዱኛል። እኔ ሳስበው ከኔ መንደር ውስጥ እኔ ከመጣ በኋላ እኔ ደሞዝ ከፍዬው ከኔ ጋር እየዋለ እኔ ዳሴ እኔ በምቆይበት እኔ ማለት የሚወዱት ጠቅላይ ሚኒስትር አብይ እኔን ከቀደምቶቹ ጋር አነጻጽሩኝ ባሉት መሰረት ከቀድሞቹ የአገሪቱ መሪዎች አንጻር ሲታዩ ከሁሉም መሪዎች የተሻለ አገር መረከባቸውን እናስተውላለን። በዲፕሎማሲም በኢኮኖሚም በቢሮክራሲም በተማረ ሰው ኃይል ብዛትም በህዝባዊ ቅቡልነትም በሰላምና ጸጥታም የቀድሞቹ መሪዎች ከተረከቡት አገር የላቀ አገር ተረክበዋል። ከሳቸው በፊት የነበሩት መሪዎች በጠቅላላ በዘመናቸው በተካሄዱት ጦርነቶች የሞተውና በእሳቸው ዘመን የሞተው ሰው የማይገናኝ መሆኑን ለመገንዘብ የጠቅላይ ሚኒስትሩ አድናቂና ወዳጅ የሆኑት የታሪክ ፕሮፌሰሩ ባህሩ ዘውዴ የጻፏቸውን መጽሐፍት ማገላበጥ ብቻውን በቂ ነው። ከሳቸው በፊት የነበሩት ሁሉም መሪዎች የአገሪቱን የፖሊሲና የግዛት ሉዓላዊነት በሚገባ የተከላከሉ፣ አንዱ ህዝብ በሌላው ላይ እንዲነሳ ያልቀሰቀሱ፣ በአገሪቱ ማህበራዊና ኢኮኖሚያዊ ለውጦች ላይ የማይረሱ አሻራዎችን ያስቀመጡ፣ የራሳቸውን ህዝብ ከጎረቤት ሀገር ጋር ሆነው ያላስጨፈጨፉ ናቸው። በዚህ ቅኝት ውስጥ በ1923 ከነገሱት አፄ ኃይለሥላሴ ጀምሮ በ2010 እስከለቀቁት አቶ ኃይለማርያም ደሳለኝ ድረስ ተጉዘን ጠቅላይ ሚኒስትር አብይንና መንግስታቸውን የሚመስል ስንፈልግ ኢትዮጵያን ለ5 ዓመታት በወረራ የያዘውን ግራዚያኒን እናገኛለን። የጣሊያኑ የፋሽስት መንግስት ወደ ኢትዮጵያ የላከው ግራዚያኒ በአንድ ቀን ብቻ 30 ሺህ የሚደርስ ህዝብ የሚገድል፣ አንድ ህዝብ በሌላው ላይ እንዲነሳ የሚቀሰቅስ፣ አንዱ አማኝ በሌላው ሃይማኖተኛ ላይ ቃታ እንዲስብ የሚናገር ነበር። ምንም እንኳን አማርኛ ችሎ እንደ አብይ የቀንጅብና ጸጉረ ልውጦችን ግደሉ ማለቱ ባይጻፍም ህዝብ በእምነትና በማንነቱ እንዲጋደል የቀሰቀሰ እንደነበር ተጽፎለታል። አንዱን ሃይማኖት ከሌላው ጋር ለማፋለም ያደረገው ሙከራ አልሳካ ሲለው ጳጳሳት ምዕመናቸውን ለጣሊያን ተገዛ ብለው እንዲጠይቁ ለማስገደድ ሞክሯል። ይህ አልሳካ ሲለውም ጳጳስ ረሽኗል። ቶማስ ሲሞን ዘማን ኮልድ ብራውን ኮንደር በተባለው መጽሐፉ በ5 ዓመቱ የጣሊያን የግፍ ዘመን 17800 ሲቪሎች በቦምብና በአየር ድብደባ፣ 30 ሺህ በአንድ ቀን ጭፍጨፋ በአዲስ አበባ፣ 35 ሺህ ህዝብ በእስር ቤት መገደሉን ያስነብባል። በጥቅሉ በአምስቱ የፋሽስት አገዛዝ ዘመን 82800 ሲቪሎች ተገድለዋል ይላል። ጠቅላይ ሚኒስትር አብይ ግን በአማራ፣ በአፋር፣ በኦሮሚያ፣ በጋምቤላ፣ በሶማሌ፣ በቤኒሻንጉልና በሌሎች ክልሎች የተገደለውን ሲቪል ሳይጨምር በትግራይ፣ አማራና አፋር ክልል በ2 ዓመት ውስጥ ብቻ በተካሄደ ጦርነት ከ1 ሚሊዮን በላይ ሲቪል ገድለዋል። ባለፉት 2 ዓመት ከ8 ወራት በአማራ ክልል የተገደሉትና ያጋደሉት፣ ላለፉት 8 ዓመታት በኦሮሚያ የተካሄደው ጦርነት የፈጃቸው ሲጨመርበት ደግሞ ልዩ ገዳይ ያስብላቸዋል። ይህ ማለት ፋሽስቱ ሙሶሊኒ በየዓመቱ 16400 ኢትዮጵያውያንን ይገድል የነበረ ሲሆን አብይ ግን በአንድ ዓመት ውስጥ ብቻ ከግማሽ ሚሊዮን በላይ ሲቪል መጨፍጨፍ ይችላሉ ማለት ነው። ጣሊያን በየወሩ 1360 ሰው ይገድል የነበረ ሲሆን አብይ ግን በየወሩ 50 ሺህ የሚደርስ ሰው እንዲያልቅ አድርገዋል። በዚህም ከግራዚያንም የባሰ አገዛዝ በአሁኑ ወቅት በኢትዮጵያ እንዳለ መከራከር አይቻልም። እንዲያም ሆኖ ግራዚያኒ ኢትዮጵያንን ከፋፍሎ ለማዋጋት የተለመው ዕቅድ የጠቅላይ ሚኒስትር አብይን ያህል የተሳካለት ስለመሆኑ አልተነገረም። የጣሊያኑን ወራሪ መንግስት ወክሎ 5 ዓመታት በኢትዮጵያ የቆየው ግራዚያኒ በጅምላ ጭፍጨፋ በኢትዮጵያ ታሪክ የመጀመሪያ ለመሆኑ በአዲስ አበባ ብቻ የፈጃቸው 10 ሺዎች እማኝ ቢሆኑም ከዚያ በኋላ በቀን በሺህ የሚቆጠሩ ሰዎች የመሞታቸው ዜና መውጣት የጀመረው ባለፉት 8 የመከራ ዓመታት ነው። በመሆኑም ከግራዚያኒው የአዲስ አበባ ጭፍጨፋ በኋላ በአንድ ቀን በሺዎች የረገፉበት እንደ አክሱም ጭፍጨፋ ያሉ ጥቃቶችን ስናሰላ በመቶዎች የተረሸኑበት እንደ ማርያም ደንገላት፣ ማህበረ ደጎ፣ መራዊና መሰል ቦታዎችን ስንቆጥር እንደ ፍኖተ ሰላም ባሉ ከተሞች በመቶዎች የሚቆጠሩ ሰዎችን በድሮን መገደላቸውን ስንጨምርበት ከግራዚያኒ ወዲህ ትላልቅ ደግሞም ተከታታይ የጅምላ ግድያዎች የተካሄዱት ባለፉት የብልጽግና ዓመታት ሆኖ እናገኘዋለን። እንዳም ሆኖ ጣሊያን እንደ ሊማሊሞ ያሉ ተራሮችን ቆራርጦ እንደ ደብረሲና ያሉ ኮረብታዎችን ቀዶ በሺህ ኪሎ ሜትሮችን የሚዘረጉ መንገዶችን ዛሬም ግልጋሎት እንዲሰጡ አድርጎ የሰራ በመሆኑ ከጠቅላይ ሚኒስትር አብይ አህመድ የጥፋት መንግስት የተሻለ ያደርገዋል። ባለፉት 90 ዓመታት ኢትዮጵያን ካስተዳደሩ መሪዎች ጋር ጠቅላይ ሚኒስትሩ ሲነጻጸሩ ከሞላ ጎደል ይህንን ይመስላሉ። እሳቸው የሚቀርቡትም ከቀዳማዊ ኃይለሥላሴ፣ ከኮሎኔል መንግስቱ ኃይለማርያም፣ ከአቶ መለስ ዜናዊ አልያም ከአቶ ኃይለማርያም ደሳለኝ ጋር ሳይሆን በወረራ ኢትዮጵያን ለማስተዳደር ከሞከረው ግራዚያኒ ጋር ነው። ግራዚያኒም ልክ እንደሳቸው እያጋጨና እየተጋጨ ለመግዛት ሞክሮ ከዋና ዋና ከተሞች ውጪ ቁጥጥር ሳይኖረው በኢትዮጵያ አርበኞች ሲለበለብ የኖረ ነው። በመጨረሻም ወደ መጣበት ተመልሷል። መልካም ሁሉ በመመኘት በዚሁ እንሰናበታለን።